አሁን ምንም ነገር አልፈልግም። የዲኤንኤውን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪኝ። ንገሪኝ፣ እንዴት አድርገሽ ነው የቀየርሽው? ሁሉንም እንዴትስ አድርገሽ ነው ያታለልሽው? አትርበትበቺ፣ ቀጥታ ተናገሪ። እሺ ሰላም። ወይኔ ጉዴ! ይቺ እብድ ሴትዮ ሁሉንም ነገር ትነግራታለች። በዚህ እንኳን ተጠራጥራኛለች። እንኳን ይሄንን ነገር ሰምታ። እባክህ አምላኬ ከዚህ ጉድ አውጣኝ። ወይዘሮ ሰላም። አቤት ወይዘሮ ሀረግ። አንድ የምነግርሽ ነገር አለ። እሺ ምንድን ነው? ቀጥይ። ቃል ደስ እንደማይላት አውቃለሁ። ምን ላድርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ፣ እናቴ ገና ከመምጣትሽ በባዶ ወድሽ የምን ወሬ ነው? ምግብ ልስራልሽ፣ ከዛ የምትወጂውን ቡና ማፈላልሻለሁ። ከዛ በደንብ እናወራለን አይደል እንዴ ማም? እኔ እኮ ላንቺ አስቤ ነው። ደግሞ ለቡና ያለሽን ፍቅር በደንብ ስለማውቀው ነው። ያቺ ብልኝ ቡና አፈላለሁ ብላ ከዛ በኋላ ወዴት አባቷ እንደሄደች አላውቅም። ምንም ስነ ስርዓት የሚባል ነገር እኮ የላትም። ለነገሩ እሷ ምን ታርግ? እናቴ ናት ያቀበጠቻት። ስትታይ እኮ እንደ ሰራተኛ ሳይሆን እንዳሰሪ ነው የሚያደርጋት። ግን አታስቢ፣ እኔ ልጅሽ ቆንጆ ቡና አፈላልሻለሁ፣ ደግሞ ለሁለታችሁ። ወይኔ ጉዴ! ዝም ብዬ ያለ እረፍት ለፈለፍኩ። እየታዘቡኝ እኮ ይሆናል። ምን አባቴ ላድርግ ታዲያ? ይህች እብድ እናቴ ሁሉንም ነገር ለሰላም ልትነግራት ነው? ቃል፣ ከልጅነትሽ ጀምሮ አቅሻለሁ። ይሄ ነገር ደግሞ እኔ ላይ አይሰራም። እሺ ምን አደረግኩ እናቴ? ቆይ ለምንድን ነው ሁለታችሁን በመጥፎ ዓይን የምታዩ? እኔ ለእናንተ ባሰብኩ ይሄ ምላሽ ለእኔ ይገባኛል? እናቱን ዞር ብሎ ማያይ ትውልድ ባለበት ሰዓት እናቴ ልርዳ ላግዝ ባልኩ፣ ቆይ ለምን እንደ ወንጀለኛ ታዩኛላችሁ? ለወይዘሮ ሰላም እንዳልነግራት ነው ጥረት እያደረግሽ ያለሽው። ከልጅነትሽ ጀምሮ አታላይና ብልጣብልጥ እንደሆንሽ ደግሞ ጠንቅቄ አውቃለሁ። የፈለገ ነገር ቢሆን እኔ ልታታልኝ አትችይም። ጨረቃ ምንም ብታበራ ከፀሐይ ልትበልጥ አትችልም። ገባሽ? እሱን አውቃለሁ። ሁሌ እኮ ነው የምትነግሪኝ። ደግሞ ምንም የማይገባኝ ተረት ተረት ነው። እኔ ጨረቃ፣ አንቺ ደግሞ ፀሐይ መሆናችን ነው። ቆይ ማን ነው እንደዛ ያለው? ደግሞ አንቺ ማን ነው ፀሐይ ያደረገሽ? ከኔ ቀድመሽ ስለተፈጠርሽ ብቻ ሁሉን ነገር አዋቂ ነሽ ማለት ነው እንዴ? እኔ ማንንም ሰው ለማታለል አልሞከርኩም። ደግሞ አታላይ ሰው ነው አታላይን የሚያውቀው። ቃል ምን እየሆንሽ ነው? ቆይ ምንድነው? ዝም ብለሽ እኮ ብቻሽን እየለፈለፍሽ ነው ቅድም ጀምረሽ። ወይዘሮ ሀረግ ደግሞ ምንም አይነት ውሸት አልተናገረችም፣ እውነቷን ነው። እኔም እንድትነግረኝ እንዳልፈለግሽ ነው የገባኝ። ማም አንቺም እንደሱ አልሽ? አዎ ወይዘሮ ሀረግ ምን ልትነግረኝ እንደሆነ አላውቅም። አንቺ ግን ይሄን ነገር እንድትነግረኝ አልፈለግሽም። ለዛ ነው ቅድም ጀምረሽ እየለፈለፍሽ ያለሽው። ዳጊ አሁን ምንድን ነው የምትሰማው? ደህና ነኝ እኮ አቤላ፣ ዝም ብለህ ነው እዚያ መጣኝ። ጅማ ደህና ነኝ። ዝም በል እባክህ። እኔ ባደርስ ኑሮ እኮ ሞተ ነበር። አንተን ለማን ትዬ ነው የምሞተው? ከሞትንም ደግሞ አንድ ላይ ነው የምንሞተው። አንተ ከወንድሜ በላይ ነህ። መሬት ላይ ወርቀህ ሳይክ ያጣውክ ነው መሰለኝ። ሁሉም ነገር ነው የጨለመብኝ። በደመ ነፍስ ነው ወደዚህ ይዤ የመጣሁት። እንዴት እንደመጣሁ ራሱ አላውቅም። ብቻን ባትሆን ኑሮ ይሄ አይፈጠርም ነበር። ሁለተኛ ብቻህን አልተውም። ማንም ከዚህ በኋላ ደፍሮ አይነካም። እንዳንተ አይነት ጓደኛ ስላለኝ በጣም እድለኛ ነኝ። አንተን ደግሞ ወንድሜ ነህ ብዬ አላሳነሰም። ምክንያቱም ጓደኝነት ከምንም ይበልጣል። ከዝምድና ከወንድምነትም በላይ ነው። ለዛ ማረጋገጫው ደግሞ አንተ ነህ። እንዳንተ ጓደኛ ስላለኝ በጣም እድለኛ ነኝ። ጸጉራችን ነጭ እስከሚሆን ቆዳችን እስከሚሸበሸብ ድረስ ጎብጠን እስከምንሄድ ድረስ የከፈትነው ዚብ መዝጋት እስከሚያቅተን ድረስ አንድ ላይ እስከምናረጅ ድረስ ጓደኛሞች ነን።
ዳጊ ደህና ነህ? ደህና ነኝ ብሌንዬ፣ ደህና ነኝ እኔ። እውነትህ ነው ዳግም? አዎ ደህና ነኝ እኔ ወድ። ተመስገን አምላኬ። በጣም ጨንቆኝ ነበር። በቃ እንሂድ። ወይዘሮ ሰላም ይኸውልሽ፣ ስለ ቃል ብዙ ነገርሽ የሚፈልገው ነገር አለ። ተይ እናቴ ይቅርብሽ። ምንም ነገር አትንገሪያት። የልጅሽ ህይወት በመበላሸቱ ምንድን ነው የምትጠቀሚው? እሺ እየጠበኩሽ ነው። ስለ ቃል ምንድን ነው ልትነግሪኝ የፈለግሽው? ብዙ ነገር ከኔ ጋር ስላላት ግንኙነት፣ ከአንቺ ጋር ስላላት ግንኙነት ብዙ ነገር ልነግርሽ እፈልጋለሁ። እኮ ንገሪኛ፣ እየጠበኩሽ እኮ ነው። እሺ እነግርሻለሁ። ግን እኔ ብነግርሽ ምንም ለውጥ የለውም። ቃል በብዙ ውሸቶች ተብትባሻለች። መጀመሪያ እሱን መፍታት አለብን። እቺ ሴትዮ ምንድን ነው የምትቀባጥረው? የግድ ላስቆማት ይገባል። ወይዘሮ ሀረግ ግራ እኮ እያጋባሽኝ ነው። ለምንድን ነው በቀጥታ ማትነግሪኝ? ወይዘሮ ሰላም አራስ ቤት ያለ ልጅ ችግርሽን ትነግሪዋለሽ? አልነግረውም። ለምን አትነግሪው? ምክንያቱም ሕፃን ስለሆነ ብነግረውም አይገባው። እንኳን ሊገባው የምነግረውም ነገር አይሰማም። አየሽ ወይዘሮ ሰላም፣ አሁን ለምነግርሽ ነገር አንቺም ራሱ የአራስ ቤት ሕፃን ነሽ። ምንም ብነግርሽ እንኳን ልትረጅኝ አትችይም። ቃል አንቺ እንደ አራስ ቤት ሕፃን ልጅ ነው ያደረገችሽ። ግን እርግጠኛ ነኝ እመኝን፣ በቅርቡ እውነቱን ታውቂዋለሽ። አባቴን በጣም ነው የምወደው። በእሱ ከማልኩ ለማንም አልመለስም። ይህንን ደግሞ ቃል ጠንቅቃ ታውቀዋለች። አሁን በሞቱ አባቴ ስም እምልልሻለሁ፣ እውነቱን በቅርቡ ታውቂዋለሽ። ድጋሚ እንዳትታላይ አድርጌ ነው የምነግርሽ። በአባቷ ማለች። አለቀልኝ። እናቴ በአባቷ ምላ የፈለገ ቢሆን አትመለስም። በቃ ትነግራታለች። ቆይ ግን መናገር ከፈለገች ለምን አሁን አትነግራትም? ሰላም ቃል ላንቺ ብዙ የውሸት ታሪክ ነግራሻለች። የዲኤንኤ ምርመራንም ሳይቀር ቀይር አሳምናሻለች። እና ልጅሽ አይደለችም ብልሽ ራሱ ሌላ እንዳልሽው አትሰሚኝም። ውሸት ፈጥራ ታሳምንሻለች፣ ድጋሚ ተዋሽሻለች። ለአንቺ እውነት መናገር ምንም ትርጉም የለውም። እውነቱን የሚያሳይሽና በእጅሽ የሚያስጨብጥሽ ሰው ነው የሚያስፈልግሽ። ለሱ ነው ደግሞ የመጣሁት። ወይዘሮ ሀረግ ያልሽ ነገር ምንም እየገባኝ አይደለም። በቅርቡ ሁሉን ነገር ይገባሻል። እሺ ይሁን። ምን ነበር ልትነግሪኝ የመጣሽው? አይ ሌላ ያልነገርኩሽ የቀረ ነገር አለ። ምንድን ነው እሱ? ወይዘሮ ሀረግ እስኪ ሳታወሳስቢ በቀጥታ ንገሪኝ። ያልኩሽን እውነት እስከማረጋግጥልሽና እንዲሁም ደግሞ የቃልን እውነተኛ ማንነት እስከማረጋግጥ ድረስ እዚህ ቤት ብቆይ ደስ ይለኛል። ማለቴ ከፈቀድሽልኝ። ይሄን ልነግርሽ ነው እዚህ ድረስ የመጣሁት። እና እዚህ እንድኖር ትፈቅጃለሽ ወይዘሮ ሰላም? አትፈቅጅላትም። እሺ አትያትም። እናቴ እሺ እንዳትያት እባክሽ። እዚህ መኖር የለባትም። እሺ እንዳትያት። እዚህ ከኖሮች ሁሉ ነገር ነው የምታበላሸው። እሺ ወይዘሮ ሀረግ ቤቴ ቤትሽ ነው። እስከፈለግሽበት ጊዜ እዚህ ቤት መቆየት ትችያለሽ። ብሌን ወዴት እየወሰዳችሁኝ ነው? አቤል፣ ብሌን ምን እያደረጋችሁ ነው? ተመሳጠራችሁ ወዴት ነው የምትወስዱኝ? ዳጊ ምን መሰለህ? ብሌን ወደ እናቴ እየወሰድሽኝ ነው? ቆይ እንዴት እንደዚህ ታደርጋላችሁ? እኔ ሕፃን ልጅ ነኝ?
መንገድ ስለቀየራችሁ የምታታልሉኝ መስሏችሁ ነው? እሺ አታልላችሁኝና ወሰዳችሁኝ እንበል። ከዛ በኋላ በግድ ልታስገቡኝ ነበር? መልሱልኝ እንጂ ለምን ዝም ትላላችሁ? ዳጊ ምንድነው የምትለው? ማዘር የሌለ እየተጨነቀች ነው። ምን እስከምትሆን ነው የምትጠብቀው? ለምን ከዚህ በላይ አታረግም? መፍታት እኮ ነው። አሁንስ በጣም አበዛው። እኔ ስለሱ አልጠየቅኩም። መሄድ ካለብኝ ራሴ ወስኜ እሄዳለሁ። እናንተ አታላችሁኝ አይደለም የምሄደው። ደረቅ ነሽ። ወደ ቤት እንድትመለስ ስንቴ ነው ነገርኩ። አንተ ግን ምንም አትሰማም። በእናትህ ናፍቆት እንዴት እንደሰቃየ አውቃለሁ። እኔም እንዳንተ ነበርኩ። እናቴ ትሙት ትኑር አላውቀውም። አንተ ግን ፈጣሪ ፈቅዶልህ እናትን አግኝተሃል። በስንት መከራ አገኛትን እናትህን በአጉል ድርቅና ትጉዳት። ምን ነው ስታገኛት ዋጋ ቀነሰብህ? ከፈለገች ለምን አትደበድብም? መፍታት እኮ ነው። እናትህ እኮ ናት። የእሷን ዋጋ ስታጣት ይገባል። ምን አለበት እንዳንተ እናትን ባገኛት? እንደፈለገች ብታሰቃየኝም ብደበደበኝም ምንም አልላትም። በእጅ የያዙት ወርቅ እንዳይሆንብህ። በቃ አቤል፣ በቃ ደግሞ ምንድን ነው የምትለው? የኔ እናት አይደለች? እሱማ እናቴ ናት። ለዛ አይደል እንዴ እንዳታዘንብኝ በግድ ይዤ እየሄድኩ ያለሁት? አንተ ግን እናትህ የግሌ ናት አይመለከታችሁም ትላለህ። በቃ እሺ እሄዳለሁ። እውነት ዳጊ ወደ ቤት ልትመለስ ነው? አዎ እሄዳለሁ። እናንተ ልክ ናችሁ። ደግሞ በእናቴ ላይ ምንም የማድረግ መብት የለኝም። ዳጊ ምን ሆነህ ነው? እንደውክ እንዴ ምን አይነት ቀልድ ነው? በዚህ ቀልዳል እንዴ? ሁለት በጭባጮች በቃ የኔ ነገር አይሆንላችሁም አይደል? ታድዬ በእናታችሁ በሚወዱኝ ሰዎች ነው የተከበብኩት። ምንድነው ይሄ ቀልድ መሆኑ ነው? እንደዚህ አይነት ቀልድ ደስ አይልም። እሺ እንዴት በዚህ ሰዓት እንደዚህ አይነት ቀልድ ትቀልዳለህ? አቤት ብሌን ምን ሆናችሁ ነው? ምን ሆነዋል እነዚህ ሰዎች? ይሄን ያህል የሚያስኮርፍ ነገር ነው እንዴ ያደረኩት? ከዚህ በላይ ብዙ ነገር አድርገን የለም እንዴ? ኧረ ደስ አይልም። ጠብቁኝ። እሺ አራዳው አንተ ብቻ ነው መቀለድ የምችለው? የታባክ አሳየን። እሺ ወይዘሮ ሀረግ ቤቴ ቤትሽ ነው። እስከፈለግሽበት ጊዜ እዚህ ቤት መቆየት ትችያለሽ። ምን ሆነሻል? ይሄን ያክል የሚያስደነግጥ ነገር ነው እንዴ ተናገርኩት? ወይዘሮ ሀረግ ደግሞ እውነቷን ያወራችው። አይ አልደነገጥኩም፣ ግን እኔን ሳታማክሪኝ እንደዚህ አይነት ውሳኔ መወሰንሽ ትንሽ ገርሞኝ ነው። ቆይ እኔ እዚህ ቤት ስለሚደረገው ነገር የማወቅ መብት የለኝም እንዴ? የማወቅ መብት አለሽ፣ መወሰን ግን የኔ ነው። እሺ ወይዘሮ ሀረግ ደግሞ እዚህ ቤት እንድትኖር ወስኛለሁኝ። ማወቅ አለብኝ ነው አይደል ያልሽው? ይኸው አወቅሽ። ሌላ የቀረሽ ነገር አለ? ግን እኮ ግን ብሎ ነገር የለም። እዚህ ቤት ማን ይኑር አይኑር እኔ ነኝ የምወስነው። እሺ ተግባባን? ወይዘሮ ሀረግ ትንሽ ራሴን አመመኝ፣ ንዴቱ ነው መሰለኝ። ልረፍበት፣ ስነሳ በደንብ እናወራለን። እሺ እሺ ወይዘሮ ሰላም ረፍት አርጊ። እችኛዋ ሰላም መጣች። በቃ በቃልኝ። ሳሚ ደውሎ ሲነግራት የነበረችው አይነት ሰው እየሆነች ነው ያለችው። እሷ ደግሞ በጣም ተጠራጣሪ፣ ኃይለኛ፣ ደረቅ ሴት ናት። ሰላም እንደዛ ሆና አይቻት አላቅም። አሁንም ተመልሳ እንደዛ ከሆነች አበቃልኝ። በዛ ላይ እብድና ኃይለኛዋም እናቴም አለች። በቃ ለሁለት ህይወቴን ሲኦል ነው የሚያደርጉት። እኔ ግን መቼ ነው ከችግር ተላቅቄ ሰላማዊ ህይወት የምኖረው? እናቴ ምን ያደርግሽ ነው? እያሳመምሽኝ ነው። ልቀቂኝ። አንቺ አረመኔ! እኔ እናትሽን በብርጭቆ ልትፈነክችኝ ነበር። አንዲት ቃል እንዳትነግሽ። ላሰብሽበት ነገር ደግሞ ሟች እንደሆንሽ ጠንቅቄ አውቃለሁ።
ህይወትሽን ለመቀየር መጥፎ ነገር ልታደርጊ እንደምትችይ ሁላ አውቃለሁ። ግን እኔ እናትሽን ለመግደል ታስቢያለሽ? ይህንን በህልሜ ራሱ ማሰባችን ውሻ ነሽ እናቴ። እኔ እንደዚህ ነገር አላደረኩም። ቆይ እንዴት ስታስቢው እኔ እንደዚህ ነገር አድርጋለሁ? እኔ እንደዚህ አላደረኩም። ዝም በይ። በደንብ አድርጌ ስታደርግ የነበረው ሁሉ አይቻለሁ። ከጠረጴዛው የውሃ ብርጭቆን ስትይዢ በደንብ አይቻለሁ። እኔን ለመምታት አመቺ ጊዜ ስትጠብቂ በደንብ እያየሁሽ ነበር። የምር አንቺ አሁን የኔ ልጅ ነሽ? አመቺ የወለድኩሽን እናትሽን ለመግደል ታስቢያለሽ? አንቺ የኔ ልጅ አይደለሽም። ደግሞ ለሰላም ያልነገርኳት ፈርቼሽ እንዳይመስልሽ። ብነግራትም መልሰሽ ተዋሻታለሽ። ግን ትሰሚኛለሽ? በሞቱ አባቴ ስም እምልልሻለሁ። እውነቱን አጋልጬ ትክክለኛውን ነገር ነግሬያት ከዚህ ቤት ትወጫታለሽ። የዛኔ የእሷን ሀብት ብቻ ሳይሆን እኔንም እናትሽንም ታጭኛለሽ። አንቺ ከሰው ጋር ለመኖር የተፈጠርሽ አይደለሽም። ሰይጣን ነሽ፣ አውሬ። አንቺ ለገዛ እናትሽ እንኳን የማትመለሺ ሰይጣን ራሱ የሚቀናብሽ አውሬ ነሽ። ልጄ እኮ ያለ ቅያሬ ልብስ ነው የወጣው። ምን ለብሶ ይሆን? እኔ እናት አፈር ልብላለ። በእኔ ምክንያት እኮ ነው ከቤት የወጣው። ልጄ ናፈከኝ። እኔ ልሞትብህ ነው። እባክህን ወደ ቤት ተመለስ። እባክህን እባክህን ልጄ፣ ለዚህ ለክፉ እናት ይቅርታ አድርግላትና ወደ ቤት ተመለስ። እባክህን የኔ ልጅ እባክህን። ልጄ ከፈለክ ይቅርታ አታድርግልኝ። ስደበኝ፣ ጮህብኝ፣ የፈለከውን ነገር አድርግ። ልጄ እባክህን ወደ ቤት ተመለስልኝ። እባክህን ልጄ፣ አንድ ብቻ ዓይንህን ልየው። አንተ የአባተ ማስታወሻዬ ነህ፣ ስስቴ ነህ። ጥለኸኝ ስትሄድ ሁሉ ነገሬን ነው ይዘህ ሄድከው። ይቅርታ እናቴ፣ ሳላውቅ ወድጄሻለሁ። ባጉል ድርቅና ያሰቃየሁሽ ፈታትኪ። የኔ ልጅ መጣህልኝ? አዎ መጥቻለሁ። የኔ ልጅ ወደ ቤት ተመለስክ? የኔ ስስት፣ በጭንቀት እኮ ልሞትብህ ነበር። ይቅርታ፣ እንደዚህ እንደምትጎጂ እኔ አላወቅኩም ነበር። ልጄ ምን ሆነክብኝ ነው? ማን ነው እንደዚህ ያደረገ? ደህና ነኝ። እንዲሆን ነው ደህና ነው የምትለኝ? አይነ እኮ ትንሽ ነው የተረፈው። እኔ አሁን እናት ነኝ? እናቴ፣ እኔ እኮ ደህና ነኝ። ደግሞ ታክሜዋለሁ። እኔ ክፉ እናት ነኝ? እስኪ ራስህን የኔ ልጅ። አረ እናቴ፣ እኔ እኮ ደህና ነኝ። አሁን እኮ ነው ከሆስፒታል የመጣሁት። ደህና ነህ ብለውኝ ነው ያስወጡኝ። እርግጠኛ ነህ የኔ ልጅ ደህና ነህ? አዎ። ደግሞ የፈለገ ብቆስል ያንቺን ልብ ካቆሰልኩት አንጻር ምንም ማለት አይደለም። ይቅርታ እናቴ፣ በድዬሻለሁ። የኔ ልጅ አንተ ምን አጠፋ? እኔ ምን እንጂ በደልኩ? ባይሆን ይህች ጨካኝ እናትን ይቅርታ አድርግላት። ፍቅርህን፣ ደስታህን ተጋፍቻለሁ። ስለዚህ ይቅርታ አድርግልኝ። እናቴ፣ አንቺ እኮ ምን አጠፋሽ? እኔ የበደልኩ የኔ ልጅ ይቅርታ። የኔ ልጅ እንደ እናት አልሆንኩልህ። ይቅርታ። ለሰው ብዬ እናንተ ልጆቼን ገፋው።
የውሸት ቃላት ተናገርኩ። ብዙ ግፍ ፈጽሜያለሁ። ስለዚህ ይቅርታ አድርግልኝ። እኔ እንደ እናት ሳይሆን እንደ ጠላት ነው የሆንኩባችሁ። የትኛዋ እናት ናት ልጇ ላይ እንደዚህ የምታደርገው? አይደለም፣ በፍጹም አይደለም። አንቺ ምርጥ እናት ነሽ። እንዳንቺ አይነት እናት የትም አይገኝም። እናቴ፣ ያጠፋሁት እኔ ነኝ። አንቺ ምንም አላደረግሽም። ደግሞ በእኔ ላይ ሙሉ መብት አለሽ። ከዚህ በኋላ ሁሉም ነገር በአንቺ ፍላጎት ነው የሚሆነው። ይቅርታ አድርጊልኝ። አንቺ አረመኔ! እኔ እናትሽን በብርጭቆ ልፈነክችኝ ነበር። አንዲት ቃል እንዳትተነፍሽ። ላሰብሽበት ነገር ደግሞ ሟች እንደሆንሽ ጠንቅቄ አውቃለሁ። አሁን በሞቱ አባቴ ስም እምልልሻለሁ፣ እውነቱን በቅርቡ ታውቂዋለሽ። ድጋሚ እንዳትታለይ አድርጌ ነው የምነግርሽ። ያልኩሽን እውነት እስከማረጋግጥልሽና እንዲሁም ደግሞ የቃልን እውነተኛ ማንነት እስከማረጋግጥ ድረስ እዚህ ቤት ብቆይ ደስ ይለኛል። ማለቴ ከፈቀድሽልኝ። ይሄን ልነግርሽ ነው እዚህ ድረስ የመጣሁት። እሺ ወይዘሮ ሀረግ፣ ቤቴ ቤትሽ ነው። እስከፈለግሽበት ጊዜ እዚህ ቤት መቆየት ትችያለሽ። አየሽ ወይዘሮ ሰላም፣ አሁን ለምነግርሽ ነገር አንቺም ራሱ የራስ ቤት ሕፃን ነሽ። እናቴ ለልጅሽ ጀርባሽን አትስጪ እባክሽ፣ በጣም ከፍቶኛል። ዞረሽ አይዞሽ በይኝ፣ እኔ እናትሽ አለሁልሽ በይኝ። የኔና ያንቺ ነገር በጣም ይገርማል። ልክ እንደ ሽክርክሪት ሁሌም ድግግሞሽ ነው። አንዴ እኔ ያጠፋለሁ፣ ያኔ አንቺ ልክ እንደ እናት ሳይሆን እንደ ጠላት ታይኛለሽ፣ ከቤት ታስወጭኛለሽ። ከዛ አንቺ ደግሞ የሆነ ጥፋት ታጠፊያለሽ። እኔም ያንቺን ጥፋት አስታውሼ በኩርፊያና በክፉ ንግግር ልብሽን አቆስለዋለሁ። ከዛ እንዳሰልችሽ ክርክሪት እኔ አጠፋለሁ፣ አንቺ መልሰሽ ያችን ሴት ትሆኛለሽ። እኔም ልክ እንደዛው። እናቴ አሁንስ እኔ በጣም ነው የሰለቸኝ። በጥሩ ጊዜ ብቻ ሳይሆን በመጥፎ ጊዜም እናትና ልጅ መሆን አለብን። አንዳችን ለአንዳችን ካላዘንን የቱ ጋ ነው እናትና ልጅ መሆናችን? እናቴ እባክሽ ሳጠፋ እንደ ልጅ ተቆጪኝ፣ ምን እንደተፈጠረ ጠይቂኝ። ግን እባክሽ እንደ ጠላት ጀርባሽን አታዞሪብኝ።
ነሽ እናቴ። አንቺና እኔ ልክ እንደ እናትና ልጅ። ትክክለኛ ነገር ነው የተናገርሽው። ዛሬ በጣም ተናድጄብሻለሁ። በጣም ግራ ገብተሽኛል። ብቻ በአጠቃላይ ባላይሽ ደስ ይለኛል። ነገር ግን ልክ እንደባለፈው እንዲደገም አልፈልግም። በኋላ የሚጸጽተኝን ነገር በንዴት ማድረግ አልፈልግም። ስለዚህ እባክሽን ብቻዬን ተይኝ። ሳይሽ መጥፎ ስሜት ነው የሚሰማኝ። ከቤት ላስወጣሽ አልችልም፣ ምክንያቱም ልጄ ነሽ። ይሄ ቤት ያንቺን ቤት ነው። ግን እባክሽን የተወሰነ ጊዜ አላገኝሽ። ይህ ደግሞ የእናትሽ ባህሪ ነው። እናትሽ ስትናደድ ብቻ ነው የምትፈልገው። ስለዚህ እባክሽን ልለምንሽ፣ ለተወሰነ ጊዜ ብቻዬን ተይኝ። እናቴ ከክፍልሽ እንደወጣልሽ እያደረግሽኝ ነው። አዎ፣ የኔና ያንቺ ነገር አከራካሪና ሰልቺ እንዳይሆን ከዚህ ክፍል ውጭልኝ። እሺ እናቴ፣ እወጣልሻለሁ። አይደለም ከክፍልሽ ከቤትሽ ራሱ አስወጥተሽኝ የለ። ቃልን መቼ ነው የማውቃት? እንዴ እኔ እኮ ምን አይነት ልጅ እንደሆነች ምንም ማወቅ አልቻልኩም። ግራ ገባኝ እኮ። አንዴ ክፉ፣ አንዴ የዋህ፣ አንዴ ጥሩ፣ በየቀኑ እኮ እየተቀያየረች ግራ ገባኝ። ምን አለ አምላኬ ልጄንም ልክ እንደ ብሌን ጥሩና የዋህ ልጅ ቢያደርግልኝ ምን አለበት? ልክ ሰዓት እንደ ብሌን የልጅነት ስሜት እንዲሰማኝ አድርግልኝ እባክህን አምላኬ። ቆይ ግን ብሌን ምን ሆና ነው ገፍትራኝ ሄደችው? ብሌን ምን ሆነሻል? ለቃል ምን ብለሽ ነው የነገርሻት? ያየሽውን ሁሉ የምትናገሪ ልጅ ነሽ እንዴ? ይቅርታ እትዬ፣ አሁን መሄድ አለብኝ። በሰላም ባይሆንስ ግን? በጣም እኮ ደንግጣ ነበረ። ለቃል ስለ ዶክተሩ ስለነገረችው አላስተዋልኳትም ነበር። ቆይ የሆነ መጥፎ ነገርማ ሰምታ መሆን አለበት። እስኪ ቆይ ልደውልላት። ምን ሆና ነው እናቴ? እኔ እንጃ። በእኛ ምክንያት ይመስልሻል? እኔ እንጃ። የሁለታችሁም ነገር ተቀብያለሁ ብላኝ ነበር። ስታገኘኝ ሀሳቧን ቀይራለች ማለት ነው። መጀመሪያ ምን እንደሚፈጠር ጠርጥሬ ነበር። ዳግም ተረጋጋ። ምንም የተፈጠረ ነገር የለም። ቢፈጠር እንኳን ሌላ መፍትሄ እንፈልጋለን እንጂ ከዚህ በፊት እንዳደረግከው ምንም ነገር አታደርግም። እሺ ምንም አላደርግም። የኔ ቆንጆ አታስቢ። ምን ያህል እንደጎዳሁት እኮ አይቻለሁ። አቤላ በጣም ነው የማመሰግነው። አንተን ሀሳቤ እንድቀይር ያደረከኝ። ምንም አይደለም ወንድሜ። ማዘር ለኔም እናቴ ነች። ወይኔ እትዬ፣ እዚህ ነኝ ሳልላት ቀን ሙሉ አልኩ እኮ። ተጨንቃ ይሆናል። ሄሎ እትዬ። ሄሎ ሄሎ ብሌን፣ እንዴ ምን ሆነሽ ነው? ምን ሆነሽ ነው እንደዛ ሆነሽ የወጣሽው? እትዬ ዳግም ትንሽ አደጋ አጋጥሞት ነበር። ምን ሆነ ዳግም? አደጋ አጋጠመው? ሰላም ሰላም፣ ምን ሆነ ነው? እና አሁን ደህና ነው? ልምጣ? ምንድን ነው ያልሽኝ? የት? ገነት ጋር? እንዴ ከቤት ወጥቷል ብለሽኛል ነበር እንዴ? ዳግም ወደ ቤት ተመለሰ? ሲያናድድ ቀደሙኝ ማለት ነው። ንገሪኝ የኔ ልጅ፣ የደስታ እንደሆነ እኮ ቀድመሽ ነግረሽኛል። የምድርሽን ነው? የእናንተን ፍቅር ተቀበለች ገነት? ኦ በጣም ደስ ይላል። ምን? እቻ አሮጊት የብሌንና የዳግምን ፍቅር ተቀበለች?
በፍጹም አይሆንም። ውጭ ላይ ቆሜ ይሄ ሲሆን ከማይ ብሞት ይሻለኛል። አንተ ደግሞ እዚህ ምን ትሰራለህ? ይህ ቀለበት ውዱ ባለቤቴና የልጅ አባት መጀመሪያ መጨረሻ የሚያደረገልኝ ቀለበት ነው። ይህን ቀለበት ዛሬ ለልጅ ለዳግም ሰጠዋለሁ። ከዛም በእኔ ፊት ለፊት ለብሌ ለልጅ የቃል ኪዳን ቀለበት አድርጎ ያስረላታል። ከዚያም በኋላ በመካከላቸው እንደማልገባና በእነሱ ደስተኛ እንደሆንኩ ማረጋገጫ ይሆነኛል። አንተ ምን ልትሆን መጣህ እዚህ? ምን ፈለግ እንዴ? እህቴ አሁንም አኩርፈሽኛል እንዴ? አላኮረፍኩም፣ ግን ከልቤ አስወጥቻለሁ። እሺ ኧረ እህቴ እባክሽን፣ እኔ በጣም ከፍተኛ ችግር ላይ ነው ያለሁት። እባክሽን አንዴ አዳምጪ። ሁሉስ እህቴ በጣም ችግር ውስጥ ነው ያለሁት። ትንሽ ብር ያስፈልገኛል። ያው እህቴ ከአንቺ ውጪ ደግሞ እኮ ማንም ጠይቀው ሰው የለኝም እኮ። ለዛ ነው እህቴ ሳላፍር አይኔን በጨው አጥቤ የመጣሁት። ምን ብር? እንዳንተ አይነት እፍረተ ቢስ የለም። ዳግም የኔ ልጅ፣ እኔ በሁለታችሁም ደስተኛ ነኝ። ከዚህ በኋላ በሁለታችሁም መቼም ጣልቃ አልገባም። ይህን ነገር ለማመን ትንሽ ሊከብዳችሁ ይችላል። ስለዚህ አንድ ነገር ማድረግ እፈልጋለሁ። ምንድን ነው እናቴ? እቻ አሮጊት ከዳችሁ ማለት ነው። አሁን ሄጂ ሁሉንም ሆን ብላ እንዳደረገችው ለዳግም እነግረዋለሁ። ዳግምና ብሌንን ለማጣላት እኔን ሆን ብላ እንዳስተኛችኝ የተፈጠረውን ነገር ሁሉ በሷ አቀድ እንደሆነ አንድም ሳላስቀር እነግረዋለሁ። ለብሌን እውነቱን አልነግራትም ብሎ ያኮረፋት ይህንን ሲሰማ መቼም ሰው አያረጋትም። ልጄ፣ ይሄ ቀለበት የአባትህ ነው። አባትህ ከዓመታት በፊት ለእኔ ያደረገልኝ ቀለበት እና ይህንን ቀለበት ለዚች ቆንጅዬ ልጅ እንደ ቃል ኪዳን ቀለበት እንድታደርግላት ትፈልጋለሁ። እውነት እናቴ? እኔና ብሌንን ልታጋቢን ነው? አዎ፣ በገዛ ቀለበት ይመርቂያችኋለሁ። በሌኔ ልጅ ይህን ቀለበት አድርግላት፣ እኔም መርቃችኋለሁ። እሺ እናቴ። የኔ ፍቅር ታገቢኛለሽ? አዎ፣ አገባሃለሁ።
ሰላም፣ እኔ እንደ ትልቅ ሰው ላናግርሽ ነበር የመጣሁት። አንቺ ግን እምቢ አልሽ። በግድ እቀበልሻለሁ። ያንተ ባህሪ ይህ ነው። ልንገርህ፣ ምንም አታመጣም። ትሰማኛለህ? ስባሪ ሳንቲም አልሰጥህም። ይሄን ነው። ትሰጪኛለሽ፣ በግድ ትሰጪኛለሽ። አልሰጥህም። ትሰጪኛለሽ። ካልሰጠሽኝ ግን ካልሰጠው ምን? በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሻት ረሳሽው እንዴ? አንቺ ልጄን ትመቻታለሽ? ማን አባሽ ስለሆንሽ ነው ልጄን የምትመቻት? ማነሽ አንቺ? ምንድን ነሽ? ልቀቂኝ ታክሲ ነው ይዛ ልቀቂኝ ይዛ አባሽ ስለሆንሽ ነው የኔ ልጅ የምትመቻት? ማን አባሽ ስለሆንሽ ነው? እናቴ የኔ ፍቅር ታገቢኛለሽ? አዎ አገባለሁ። ዳግም አቁም።